ከ40 ዓመት በኋላ የሚካሄደው ውይይት በእስራኤል እና በሊባኖስ እስራኤል እና ሊባኖስ ለበርካታ ዓመታት እንግዲህ በፍጥጫ የቆዩ እንደሆኑ ይታወሳል። በሀገሪቱ መካከል የወጣውን የጦርነት ፍጥጫ ወይም ደግሞ ስጋት ለመቀልበስ ነው ውይይት ለማድረግ የወሰኑት። ውይይቱ የተደረገው በእስራኤል ድንበር አቅራቢያ በደቡባዊት ሊባኖስ ናኩር በሚገኘው የተባበሩት መንግስታት የሰላም አስከባሪ ኃይል ዋና መስሪያ ቤት እንደሆነ የታወቀው የሊባኖስ ጠቅላይ ሚኒስትር ናዋፊ እንዳሉት ከሆነ ሰላም ያስፈልጋል ሊባኖስ እንደዚሁም ደግሞ በሰላም መኖር እንፈልጋለን ሲሉ ተናግሯል። የእስራኤል ጠቅላይ ሚኒስትር እንዳሉት ደግሞ ድርድሩ የሚጠቅመው በሁለቱ ሀገር መካከል ኢኮኖሚያዊ ተጠቃሚነትን ለመፍጠር ነው እንጂ ከዚህ ያለፈ ጥቅም የለውም ሲሉ መናገራቸው መነጋገሪያ ሆኗል። የእስራኤል ጠቅላይ ሚኒስትር አክለውም በሊባኖስ የሚገኘውን የሂዝቦላህን ትጥቅ ሊባኖስ ማታስፈታ ከሆነ የኛ ወታደራዊ ኃይሎች ገብተው ጥቃት ይፈጽማሉ ማለታቸው ነው እንግዲህ የተነገረው። ከአሁን ቀደም እንደሚታወቀው እንግዲህ በሊባኖስ ቤይሩት ከፍተኛ የሆነ የአየር ድብደባ መደረጉና እንደዚሁም ደግሞ የሂዝቦላህና የሀማስ ወታደራዊ አመራሮች መገደላቸው ይታወቃል። ከዚህ ጋር ተያይዞም እንግዲህ አሁንም ጥቃት ለመክፈት ዝግጁ ነን ብላለች እስራኤል። ነገር ግን ሊባኖስ ግን ይሄ ነገር እንዳይከሰት እፈልጋለሁ ማለቷን የተነገረው። በተያያዘ ዜና ደግሞ ፍልስጤም የሀገርነት እውቅና እንዲሰጣት ትፈልጋለች ሊባኖስ። እስራኤል ግን ይህን እንደማትቀበለው ገልጻለች።